ናቲ አይነቱን ታማኝ ጓደኛም ሆነ ፍቅረኛ እንዲሁም ደግሞ የወደፊት ባላችሁ የልጆቻችሁ አባት የሚሆን እንደ ናቲ አይነቱን ጀግና ይስጣችሁ። የእውነት ሄሉዬ እድለኛ ነሽ፣ በጣም እድለኛ ነሽ ማለት ነውና እንግዲህ ከዚህ በኋላ ጠበቃ አርገሽ ያዡ። መች ልታገባ አሰብክ? መች እንጋባለን አትዩም እንደ ሄሉ? ይሄ እኮ ግልጽ ነው። ናቲ እንግዲህ አገር አቋርጠው ካለበት ተነስቶ እዚህ ደረጃ የደረሰው ላንቺ ብሎ ነው፣ ለሌላ ለማንም አይደለም። ይሄ ግልጽ ነው። ናቲ ማለት የዋ ምርጥ ሰው፣ በቃ ለሚወደው ለሚያፈቅረው ሰው ሟች ነው ማለት ነውና እንግዲህ በጣም እያሞጋገሳት ነው። ከአይኔ ነው ወይስ እንዴት ነው? ወይስ ለኔ ብቻ ነው ወይ እንደዚህ ያንጸባረቅሽ? ወይስ ለሚያይሽ ሰው ሁሉ እያለ እንግዲህ ጥያቄ እያቀረበላት ነው። እውነቱን ለመናገር ለአንተ ብቻ ነው ናት ያንጸባረቀችው። በቃ ሌሎቹን ተዋቸው ማለት ነው። ለአንተ ነው ያንጸባረቀችው። አንተን ስታይ እንግዲህ እንደዚህ አይነት ፈገግታ፣ እንደዚህ አይነት ፊት ኬት አባቱ እንደመጣ ራሱ እንደው ምን ብዬ ልንገርህ ማለት ነው። እና ወዶችዬ ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉልኝ። አጫጭርና ትኩስ ወሬዎችን ይዤላችሁ ይመጣል ማለት ነው። እውነቱን ለመናገር በጣም ደስ ብሎኛል። የምር የሰው ደስታ የሚያስደስታችሁ እንግዲህ ሄሉዬን እንኳን ደስ ያለሽ በሏት። ምክንያቱም ብዙ ጊዜ ስታለቅስ ነበረ፣ በሯን ዘግታ ስትታመም ነበረ። ብዙ ሰዎች ወደ ህይወቷ በየዋህነቷ ወደ ህይወቷ ገብተው የራሳቸውን ነገር አመቻችተው ከህይወቷ ድጋሚ ወጥተዋል። እሷ ግን መልካም ሰው ንጹህ ልብ ስላላት ፈጣሪ ደግሞ ያግዛታል። እንደ ሰው አይደለም። ሰው ወደ እሷ ሲመጣ ለመፈመስ የሆነ ነገር ለማድረግ ነው። ነገር ግን እሷ ንጹህ ልብ ስላላት ፈጣሪ እንግዲህ እንደምታዩት የልጅነቷን አብሮ አደጓን የሚወዳትን የሚያፈቅራትን የነገ የህይወት ጓደኛው የሚሆን ባሏ የልጆቿ አባት የሚሆን ናቲሻን ከቸች አድርጎላታል ፈጣሪ ማለት ነው ካለበት። እና ሄሉዬ እንኳን ደስ ያለሽ፣ ይገባሻል። የኔ ንጹህ ሴት፣ የኔ አስተዋይ፣ የእውነት ይገባሻል። ናትሻዬ እንግዲህ አማቻችን ልጃችንን እንክብክብ አድርገህ እንደዚህ እንደ ጨረቃ እንዳበራች ደስታዋ ከፊቷ ላይ እንዳይጠፋብን እኛም ደግሞ ካጎናችሁ ነን። ሄሉሻዬ እንግዲህ እንኳን ደስ ያለሽ የኔ ጨረቃ።